እሺ፣ የቀረቡልንን ምንጮች ስንመለከት አንድ በጣም ወሳኝ ሐሳብ ባራራብ ርብቅ ሲል እናያለን። አዎ፣ ይሄውም በሰው ልጅ መንፈሳዊ ታሪክ ውስጥ ሁሌም ሁለት ተጻራሪ ኃይሎች ወይም ምንጮቹ እንደሚሉት ሁለት አብያተ ክርስቲያናት ነበሩ የሚለው ነው። እና ይህንን ውስብስብ ሐሳብ ለመፍታት የሚያግዘን አንድ አስገራሚ መነሻ ነጥብ አለን። የንጉሥ ሰሎሞን ታሪክ። አዎ፣ የሁለቱ እናቶች ታሪክ። ልክ ነው። አንድ ሕፃን ልጅ አለ፣ የእኔ ነው የሚሉ ሁለት እናቶች አሉ። ያው ነገሩን እንዴት እንደፈታው ሁላችንም እናውቃለን። ግን ከጀርባው ያለው ትርጉም ነው እዚህ ላይ ትኩረታችንን የሚስበው። በትክክል ይህ ታሪክ ከቀላል ይግባኛል ክርክር የዘለለ ነው። ምንጮቹ ይህንን እንደ አንድ ጥልቅ መንፈሳዊ ምሳሌ ነው የሚጠቀሙት። እሺ፣ ሁለቱ ሴቶች ሁለት ፍጹም ተቃራኒ የሆኑ አብያተ ክርስቲያናትን ይወክላሉ። አንዷ ለእግዚአብሔር ወገን፣ ሌላኛዋ ደግሞ ለሰይጣን ወገን እንደሆነች ነው የሚገልጹት። እና ንጉሡ ሰይፍ ይምጣና ልጁ ለሁለት ይከፈል ሲል፣ አዎ፣ ያኔ በምሳሌያዊ አነጋገር የእውነት ሰይፍ የሆነውን የእግዚአብሔርን ቃል በመካከላቸው እንዳስቀመጠ ነው። እና ያ ፈተና ያማንኛቸውን ልብ ለእውነት እንደቆመ በቃ አጋልጧል። እናም እዚህ ላይ ነው ነገሩ ሁሉ የሚገለጸው። እውነተኛዋ እናት የልጇን ሕይወት ለማዳን የይገባኛል ጥያቄዋን እንኳ ለመተው ዝግጁ ሆነች። ልክ ነው። ለእርሷ ስጧት ብቻ በሕይወት ይኑራለች። ሌላኛዋ ግን በልጁ መሞት ተስማማች። ልክ ነጥቡ እዚህ ላይ ነው። ምንጮቹ እንደሚሉት ለእግዚአብሔር የሆነችው ቤተ ክርስቲያን መለያዋ ሕይወትን ለማዳን እስከ መጨረሻው መትጋቷ ነው። ሐሰተኛዋ ቤተ ክርስቲያን ግን ለጥፋትና ለክፍፍል ትቆማለች። አንድ ወሳኝ ሐሳብ ያስቀምጣሉ። ምንድነው እሱ? ሕይወት ትእዛዝ ነው ይላሉ። ሕይወት ትእዛዝ ነው? አዎ። ስለዚህ እውነተኛዋ ቤተ ክርስቲያን የእግዚአብሔርን ትእዛዝ በመጨበቅ ሕይወትን ትመርጣለች። ሐሰተኛዋ ደግሞ ትእዛዝን በመሻር ሞትና ጥፋትን ትመርጣለች። ገባይ። እና ይህ የሕይወትና የሞት ምርጫ በመላው ታሪክ ውስጥ በተለያዩ ቅርጾች ሲገለጥ እናያለን። እሺ፣ አፓ እንደ ሶሎሜን ከተዩር ከናዲያጋ ወይትጉንድ ወርላትሌል ካተፐቱ ወንደ ኢርወሊ ፓያነትን አራይዎም። ዝርዝሩ በጣም ረጅም ነው። ከኤደን ገነት ይጀምራል። አዎ። ይህንን ዝም ብሎ ከመዘርዘር ይልቅ የዚህ ተቃራኒ ባህሪ በጊዜ ሂደት እንዴት እየተለወጠ እንደመጣ ብንመለከት በጣም ጥሩ ሐሳብ ነው። ምክንያቱም ዝርዝሩ ሳይሆን ከጀርባው ያለው ሥርዓት ያ ፓተርን ነው ወሳኛው። ልክ ነው። ለምሳሌ በኤደን ገነት ስንጀምር ምንጮቹ የኤደን ቤተ ክርስቲያንና የእባብ ቤተ ክርስቲያን በማለት ይከፍሉታል። እሺ፣ የኤደን ወገን እንስሳትን በፍቅር ሲገዛ፣ የእባብ ወገን ደግሞ ምድራዊ ሁሉቱን በኃይልና በጭቆና ለመግዛት ይሞክራል። ስለዚህ መጀመሪያ ላይ ትግሉ በገዢነት ባህሪ ላይ ያተኮረ ነበር ማለት ነው። በትክክል የፍቅር አስተዳደር ከኃይል ጭቆና ጋር። ወዲያው በሚቀጥለው ትውልድ ደግሞ ይሄ ትግል ወደ አምልኮ ተሸጋገረ። የአቤል እና የቃየን ታሪክ ልክ ነው። የአቤል ቤተ ክርስቲያን በእምነትና በእግዚአብሔር ቃል ላይ ተመስርታ መስዋዕት ስታቀርብ፣ የቃየን ቤተ ክርስቲያን ደግሞ ምንጮቹ እንደሚሉት ለሰይጣን በተገዛ ማንነት መስዋዕት ታቀርባለች። እዚህ ላይ ድርጊቱ መስዋዕት ማቅረቡ ውጫዊ ገጽታው አንድ ይመስላል፣ ግን ከጀርባ ያለው መንፈሳዊ ታማኝነትና ምንጭ ፍጹም የተለያየ መሆኑን ያሳያል። ገባኝ። ትግሉ ከአስተዳደር ወደ አምልኮ ተሸጋገረ። ከዚያም የነገ እየሰፋ ሄዶ የማህበረሰብና የስልጣኔ ጉዳይ ሆነ። የኖህና የናምሩድ ንጽጽር በትክክል ያንን ነው የሚያሳየው። እዚህ ላይ ትግሉ ግለሰባዊ መሆኑ ቀርቶ ዓለም አቀፋዊ ገጽታ ያዘ። የኖህ ቤተ ክርስቲያን እግዚአብሔርን በመፍራት እና በመታዘዝ መርከብ ስትሰራና የጽድቅን መንገድ ስትሰብክ፣ የናምሩድ ቤተ ክርስቲያን ደግሞ እግዚአብሔርን በግልጽ በመቃወም ከፍርዱ ለማምለጥ የባቢሎንን ግንብ ትገነባለች። አዎ፣ አንዱ በትህትና ይታዘዛል፣ ሌላኛው በትዕቢት ያምጻል። አንዱ የመዳን መንገድ ሲያዘጋጅ፣ ሌላኛው በራሱ ጥረት ከፍርድ ለማምለጥ ይሞክራል። እና ይህ አካሄድ ከጥፋትዋ በኋላም ቀጠለ። ለምሳሌ በእስራኤልና በባቢሎን መካከል ያለው ንጽጽር በጣም ጠንካራ ነው። በጣም እዚህ ላይ ደግሞ ትግሉ የብሔራዊ ማንነት እና የቃል ኪዳን ጉዳይ ሆነ።
እንዴት? የእስራኤል ቤተ ክርስቲያን እግዚአብሔርን ንጉሥ አድርጋ በፍቅር ቃል ኪዳን ስትተዳደር፣ የባቢሎን ቤተ ክርስቲያን ደግሞ ምንጮቹ እንደሚሉት የሰይጣን ምርኮኛ ሆና የተቀደሰውን የቤተ መቅደስ ዕቃ ወስዳ ለጣዖት አምልኮና ለዓለማዊ ደስታ ታውለዋለች። ዋው! ይህም የተቀደሰውን ነገር የማርከስና የመንፈሳዊ ምንዝርና ጥግ ያሳያል ማለት ነው። ልክ ነው። ስለዚህ እንደምንመለከተው ትግሉ ከግለሰብ ጀምሮ ወደ ማህበረሰብ ከዚያም ወደ ብሔራዊ ማንነትና ቃል ኪዳን እያደገ መጥቷል። ምንጮቹ ይህንን መስመር እስከ አዲስ ኪዳን ድረስ ይዘውት ይመጣሉ። የጴጥሮስ የእምነት ምስክርነትና የካቶሊክ ቤተ ክርስቲያን ብለው የሚጠሯትን ነገር ማነጻጸራቸው በጣም ቀጥተኛና ጠንካራ ክርክር ነው። አዎ፣ በጣም ጠንካራ ንጽጽር ነው። ይህንን እንዴት ነው የሚያስረዱት? ምንጮቹ እንደሚሉት የጴጥሮስ የእምነት ምስክርነት ቤተ ክርስቲያን የተመሰረተችው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው አለት ላይ ነው። አዎ፣ ይህም የሲኦል ደጆች ማይችሏት እምነት ነው። በተቃራኒው ደግሞ እነዚሁ ምንጮች የካቶሊክ ቤተ ክርስቲያን ብለው የጠሯት በቤተ ክርስቲያን ውስጥ ጣዖታትን በማስገባትና ለእነርሱ በመስገድ ያንን መሰረታዊ እምነት አርክሳለች ብለው ይከራከራሉ። እና ይህ እንግዲህ ምንጮቹ ላይ የተቀመጠው ሐሳብ ነው እንጂ የእኛ ትንታኔ እንዳልሆነ ግልጽ ማድረግ አስፈላጊ ነው። በእርግጠኝነት ዋናው ነጥባቸው ያ ከኤደን ጀምሮ የነበረው ክፍፍል በአዲስ ኪዳን ዘመንም አዲስ መልክ ይዞ እንደቀጠለ ለማሳየት ነው። እንግዲህ ይህ ረጅም ታሪካዊ ክፍፍል ቃለ በሁለቱ ወገን ያሉ ተከታታዮችን የሚገልጹበት መንገድም ሊኖር ይገባል። እና ምንጮቹ እዚህ ላይ በጣም በርካታ ምሳሌያዊ መግለጫዎችን ይጠቀማሉ። ዝርዝሩ በጣም ብዙ ከመሆኑ የተነሳ በቀላሉ ሊያሸብር ይችላል። እስቲ በቡድን ከፋፍለን ብንመለከታቸውስ? ጥኑ ሐሳብ ነው፣ ምክንያቱም ዝም ብለን ብንዘረዝራቸው ትርጉማቸው ይጠፋል። ልክ ነው። ለምሳሌ የሙሽራይቱን ቤተ ክርስቲያን ተከታታዮች ለመግለጽ የግብርና ዘይቤዎችን ይጠቀማሉ። እሺ፣ ስንዴ ይሏቸዋል። ይህም ማለት ፍሬያማና በመጨረሻ ለመከር የሚሰበሰቡ ናቸው። መልካም መሬት ይሏቸዋል። ይህም ቃሉን ተቀብሎ መቶ እጥፍ የሚያፈሩ መሆናቸውን ያሳያል። በትክክል። በሌላ በኩል ለተጻራሪው ወገን ደግሞ የዚሁ የግብርና ዘይቤ ተቃራኒውን ይጠቀማሉ። እንክርዳድ ይሏቸዋል። አዎ፣ ይህም ከስንዴው ጋር አብሮ ቢያድግም መጨረሻው እሳት ነው። እንዲሁም በመንገድ ዳር በጭንጫ ላይ እና በእሾህ መካከል የወደቀ ዘር በማለትም ይጠሯቸዋል። እና ሦስቱም ፍሬ ማያፈሩ መሆናቸው የጋራ ባህሪያቸው ነው። ልክ ነው። ከግብርና ዘይቤ በተጨማሪ የመዘጋጀትን ሐሳብ የሚገልጹ ምሳሌዎችንም እናገኛለን። ልክ እንደ ዳናገሉ ታሪክ። አዎ፣ ልባም ዳናገል ይሏቸዋል። ይህም በመንፈስ ቅዱስ ዘይት ተዘጋጅተው ሙሽራውን የሚጠባበቁ መሆናቸውን ያሳያል። በተቃራኒው ደግሞ ሰነፍ ዳናገል አሉ። ዘይት የሌላቸው ያልተዘጋጁና ከሰርጉ የታገዱ። እውነት ነው። እዚህ ላይ አንድ ሌላ ጭብጥም ያለ ይመስላል። የታማኝነት እና የባለቤትነት ጉዳይ። ጎበዝ። ለምሳሌ በእግዚአብሔር ማኅተም የተታተሙ እና የሰርግ ልብስ የለበሱ የሚሉ መግለጫዎች አሉ። አዎ፣ እነዚህ ማን ወገን እንደሆኑ የሚያረጋግጡ ምልክቶች ይመስላሉ። በትክክል። ማኅተሙ የባለቤትነት ምልክት ነው። የሰርግ ልብሱ ደግሞ ለዚያ ሰርግ የተገባና የተዘጋጀ መሆንን ያመለክታል። እና የዛ ተቃራኒው የአውሬውን ምልክት የተቀበሉና ለአውሬው የሚሰግዱ የሚሉ አሉ። ይህም ታማኝነታቸውና ባለቤትነታቸው ለሌላ ኃይል መሆኑን ያረጋግጣል። አዎ፣ ልብሳቸውን እያደፈሩ ወይንም ራቁታቸውን የሆነው መባላቸውም ለዚያ ሰማያዊ ሰርግ ብቁ አለመሆናቸውን ያሳያሉ። ስለዚህ እነዚህ ሁሉ መግለጫዎች አካላዊ ሁኔታን ሳይሆን ጥልቅ መንፈሳዊ ማንነትን፣ ታማኝነትን፣ ፍሬያማነትና ዝግጁነትን ያሳዩ ምልክቶች ናቸው። እዚህ ላይ አንድ በጣም ወሳኝ ወደሆነ ነጥብ እንደርሳለን። ምንጮቹ ሙሽራይቱ የምትባለው አካል በብሉይ ኪዳንም እንደነበረች፣ ነገር ግን እውነተኛ ሙሽራ የሆነችው በአዲስ ኪዳን በኢየሱስ ደም እንደሆነ ይገልጻሉ። ይህ ልዩነት ለምን አስፈለገ? ይህ ነጥብ ምናልባትም የመላው ክርክራቸው ማዕከል ሊሆን ይችላል። እሺ፣ ምንጮቹ እንደሚሉት በብሉይ ኪዳን እግዚአብሔር ከሕዝቡ ጋር ቃል ኪዳን ነበረው። ይህ ቃል ኪዳን የተመሰረተው በእንስሳት ደም ነበር። አዎ፣ ያ ማህበረሰብ የእግዚአብሔር ሕዝብ ወይም ቤተ ክርስቲያን ነበር። ግንኙነቱ ግን ገና ያልተሟላ ነበር። ያው ልክ እንደ ጥላ ነበር። እውነተኛ ሙሽራ የሚለው አገላለጽ ግን ከዚያ የላቀና የቀረበ ግንኙነትን ያመለክታል። አዎ፣ አዲሱ ኪዳን በኢየሱስ ደም ሲመሰረት ግንኙነቱ ከጌታና ከሕዝብነት አልፎ
ወደ ሙሽራና ሙሽሪትነት ተለወጠ ይላሉ። ኦ የኢየሱስ ደም የፈሰሰው ለዚህ ፍጹም የሆነ የፍቅር ግንኙነት ነው። ስለዚህ ሙሽራይቱ እውነተኛ ሙሽራ ሆነች። እና ስለ ብሉይ ኪዳንስ? ምንጮቹ ብሉይ ኪዳንን ናልጋጂጎስ ውሃንን ነገር ብሎ ይጠቅሱታል። ይህም ማለት እያረጀና እየበሰበሰ የሚሄድ ነገር የሚል ፍቺ አለው። ይህ ማለት መጥፎ ነበር ማለት ነው? አይደለም፣ መጥፎ ነበር ማለት ሳይሆን ለበለተና ለዘላለማዊ ነገር መንገድ የሚጠርግ ጊዜያዊ ስርዓት ነበር ማለት ነው። ይህ ማለት የአዲስ ኪዳን ሚና ያንን የቀድሞ ግንኙነት ወደ ፍጽማና ማድረስ ነው? በትክክል። ስለዚህ የሁለቱ አብያተ ክርስቲያናት ትልቁ መለያየት የሚመጣው እዚህ ላይ ነው። እሺ። እውነተኛዋ ሙሽራ ይህንን አዲስ የደም ኪዳን ተቀብላ ራሷን ለሙሽራው ለክርስቶስ ስታስገዛ፣ ጋለሞታይቱ ቤተ ክርስቲያን ግን ያንን አትቀበልም? አዎ፣ ያንን የደም ኪዳን ባለመቀበል ወይም በማርከስ በቀድሞ ስርዓት ወይም በራሷ ሕግጋት ትቀጥላለች። ስለዚህ ልዩነቱ የችኛውን ኪዳን እንደምንቀበልና በየትኛውም ደም እንደምንታመን ላይ የተመሰረተ ነው ይላሉ ምንጮቹ። እሺ፣ ይህንን ሁሉ ከመጀመሪያው የሰሎሞን ታሪክ ጋር እናገናኘው። በታሪክ ውስጥ ይህን ያህል የተጓዝነው የሁለትዮሽ ጉዞ በመጨረሻ ወደ አንድ ቀላል ጥያቄ የሚመለስ ይመስላል። እሱም ለሕይወት የቆመው ወገን ማን ነው? ፍጹም። ልክ ንጉሥ ሶሎሞን ሰይፉን ሲመዝ የእውነተኛ እናት ማንነት እንደተገለጠው ሁሉ የእግዚአብሔር ቃል የተባለው የእውነት ሰይፍ ሲቀርብ የሁለቱ አብያተ ክርስቲያናት ማንነት ይገለጣል ይላሉ። እውነተኛዋ ልክ እንደዚያች እናት እኔ ልሙት፣ እኔ ልጎዳ፣ ብቻ ሕይወት ይዳን ትላለች። እና ሕይወት ደግሞ ትእዛዝ እንደሆነ ምንጮቹ ገልጸዋል። በትክክል። ስለዚህ ትእዛዝን ለመጠበቅ ራሷን መስዋዕት ታደርጋለች። ሐሰተኛዋስ? ሐሰተኛዋ ደግሞ ልክ እንደዚያች ሌላኛዋ ሴት እኔ ካላገኘሁት ማንም አያገኘውም፣ ስለዚህ ከፈል ይጥፋ ትላለች። ለራሷ ጥቅም ስትል? አዎ፣ ለራሷ ጥቅም ስትል ሕይወት እንዲጥፋ ትፈቅዳለች ወይም ትገፋፋለች። ትእዛዝን በመሻር ሞትና ክፍፍልን ትመርጣለች። ስለዚህ ዋናው መለያቸው ለሕይወት ማለትም ለእግዚአብሔር ቃልና ትእዛዝ አላቸው አመለካከትና ታማኝነት ነው። በቃ ዋናው ነጥቡ ይህ ነው። ለማሰላሰል በሚጋብዝ ቃና ምንጮቹ በመጨረሻ አብያተ ክርስቲያናት አሁንም የተከፋፈሉ ነው የሚል ሐሳብ በማንሳት ነው የሚደመድሙት። ይህም ማለት ያ ከኤደን ጀምሮ የነበረው በኖህና በናምሩድ በእስራኤልና በባቢሎን እንዲሁም በሌሎችም ታሪካዊ ክስተቶች የተገለጠው ታላቅ ክፍፍል ዛሬም አላቆመም ማለት ነው። እውነት ነው። ስለዚህ አንድ ጥያቄ እያሰላሰለን እንለያይ። ምንጮቹ የገለጹት ይህ የታሪካዊና መንፈሳዊ ክፍፍል በዛሬው ዓለምና በዘመናችን ባሉ ማኅበረሰቦች ውስጥ በምን አይነት መልክ እየተገለጠ ሊሆን ይችላል?